ስለዚህ በቃ እኔና ቤቲ እንጋባለን ማለት ነው። ተፈቀደልን። ማን ማይት ተከለከላችሁ? ተከለከላችሁ? ጀምር አልከለከልኩም እኔ መቼ እሷን ላጋቢ መቼ አልካ እኮ ራሱ እኮ ነው ታረክሽ በግ ማለት የትክክል አይደል? አዎ እውነትን ደውለ ማታበል ወይ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን እሺ። እኔ እናት በቃ አሁን በቃ ተፈቅዷል። ወይኔ ሰውዬ ለመብላት ነው እንዴ? ታሪ ፐረስ ቢያስ ወላሂ ፐረስ ቢላይ ጅሎ ይሄን ነው ጋር ይቀራል። ደበላለች መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪናያችሁ ሙሽራው ሙሽራዬ ሚዜዎቹ። ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እና ያው ዛሬ የመጣሁበት ምክንያት በአሚር እናት መጥፎ መባል አልፈልግም እና ይቅርታ ለመጠየቅ ነው የመጣሁት። እና እናንተም ባለፈው በሰራነው ቪዲዮ ማሚን ስትናገሯት ነበር እና ጥፋቱ የኔ ጥፋት ነው እና እሷን አትናገሯት። መስደብም መቆጣትም መናገርም ካለባችሁ እኔን ነው እና እናንተንም በጣም ትልቅ ይቅርታ መጠየቅ እፈልጋለሁ። ከዛ በተረፈ ዛሬ በቃ ላይ ይቅርታ ባጠቃላይ የመጣሁት ውድ ቤተሰቦቼ ዛሬ የመጣ ነው ላይ ይቅርታ ነው። ምክንያቱም ያልተገባ ነገር ቤትዬ አድርግታለች። ያው የሷ ሳይሆን ጥፋቱ የኔ ነው ጥፋቱ። ምክንያቱም እኔ ቤቴን አስገድጄ እናቴ ገዢ መምጣት አልነበረብኝም። እኔ ያው እናቴ እኔ የምወዳት ማፈቅራትን ልጅ እንድታቅልኝ ወይም ደግሞ እንድትቀበለኝ አብራኝ እንድትሆን እንድታቅ ሐላል ለማድረግ ነውና እሷን ማሳየት የፈለኩት ቤተሰቦች ማስተዋወቅ የፈለኩት ለዛ ነውና ከክፋት አሰቢያ ነበረ። ግን ቤትዬ ትንሽ በጥፊ ምናምን ሳታቅ መታችኝ። ከዛ እሱም ደግሞ እናት ያየች ያው እናት ነችና ያው እናት ልጅ ሲመታባት አትወደምና ያው ብዙ ነገሮች ተነሱ ምናምን ተጣላን። ቤትዬም ሳታቅ አጠፋች። ይቅርታም ለማለት ብትሞክር አልተሳካም። ስለዚህ እናቴ ዛሬ መጣ ነው እናታችንን እኔ ያው ከዚህ በፊት ዛሬ ይቅርታ ጠይቂያት ነበር። እኔን እሺ ብላኝ ነበር። ግን ቤቴን ስታይ ትንሽ ቅሬታ ፈጠረባት እና ቅሬታ ፈጠረባት። ስለዚህ ይቅርታ ትልሻለች እና እንለምናታለን አይደል? እና አዎ እና እናቴንም ይቅርታ ለመጠየቅ ያው ተበድሬ በገዝቼ መጥቼ እንለምንም ብድር እኮ ነው ሰርተን ቀስ ብለን እንከፍላለን። የበጉን አሁን ኦኬ ቪዲዮ እየቀረጻችሁ ነው? ውጭ ያወራሁት ነበረ። አሳመንካት። አሁን ምን መሰላችሁ ውድ ቤተሰቦች፣ በመጀመሪያ እናንተ ማወቅ ያለባችሁ ዛሬ በቃ እኔ ማለት እዚህ መሀል ላይ ያው ብዙ ነገር እየተፈጠረ ነውና ይሄ ነገር መስመር መያዝ አለበት። አዎ ግዴታ ነው። ለዛ ነው ዛሬ በቃ ጫን ብዬ ነው የመጣሁት። ዛሬ በቃ እንደ ትልቅ ሰው መቆጣት ካለብኝ እንቆጣለሁ። ማዘርህንም እቆጣታለሁ ማለት ነው። እቆጣለሁ ስል በቃ ጓላለሁ ዛሬ። ለምን ግዴታ ይሄ ነገር መፍትሄ መፈጠር አለበት። የጠራሁሽም ለዛ ነው። ምክንያቱም ዝም ብለን ሁሌ እየተገፋፋ ምን እያለ እየተቀያጨቅን እንትን አንልም። ዛሬ ቁም ነገር መፈጠር አለበት። ስለዚህ ውጭ ናት እሷ። ቆይም ብዬ ነው ይሄን ልነግራችሁ ነው። የፈለገ ብትላችሁ እንደባለፈው እነጫነጫለሁ፣ ዘላለሁ፣ ግድግዳ እመታለሁ፣ ኮተት ልትን ማለት ነው። ቀጥታ ካንተ ጋር ነው የምጣለው። ወላሂ የተፈጠረው ይፈጠራል። ቀጥታ ካንተ ጋር ማይሆን ነገር ነው የሚፈጠረው። አንቺ ችግር የለውም። ያንቺ የፈለገችውን ብትልሽ ዝም ብሽ፣ ብትመታሽም ዝም ነው። ባለፈው እንደዛ ነው ያልሽ፣ ችግር የለውም። ስለዚህ ለሷም የነገርኳት በቃ ዝም በቃ የፈለጉትን እንትን አሁን የእናንተ ዋናው የምፈልገው ነገር የእናንተ እቅዳችሁ ምንድን ነው? አሁንም መታረቁ
ትርጉም የለውም። ገባ? እዚህ ጋር ታረቃችሁ ምናምን ችግር የለውም። ገባ? ነገ ደግሞ እሷ ከቤት ጋር እንድትሆን አልፈልግም ካለች በቃ አንቺ ካልፈለግሽ ብለህ ከቤት የምትወጣ ከሆነ ይሄው ነገር ተደገመ። ገባ? ስለዚህ ምንድን ነው የእናንተ ፕላን እዚህ ጋር? አሁን ምን እናቅርብ ስትመጣ? ለዛ ነው ቀድሜ የመጣሁት ይሄን ሁለቱን ልጠይቃችሁ። የኛ ፕላንማ ምናሰኔና ቤትዬ አንድ ላይ መሆን። ይሄንን ነገር ልትቀበል የምትችል አይመስለኝም። እንዴት እንደምናሳምናት አላውቅም። ካልሆነ እኔ ምን እንደሚደረግ አላውቅም። አንድ ላይ ብቻ ለማሳመን ትሞክራላችሁ። አዎ የሆነ ይሆናል እኮ በላሽን ዛሬ ሳንፈታው መሄድ የለም። እንፈታዋለን አይደል? በቃ ሂድና የሚዛት ነውና አንድ ላይ አድርገን ሁላችሁም ዱአ አድርጉልኝ። እኔ ከውድ ሚስቴ ጋር መለያየትም እናቴ ሚስቴን እንድጠላብኝ አልፈልግም። ምክንያቱም እናቴንም ወዳታለሁ ሚስቴንም ወዳታለሁ። እኔ በሁለቱ መሀል ነው የሆንኩት አይደል እንዴ እናት እና እሺ መጥቶ ችግር የለም እንግዲህ አደራ እንዳልኩሽ ጠጋ። እሺ በቃ ጠጋ። እሺ ጠጋ። ኧረ ትንሽ ብቻ ለካሜራው ገባ እንድትል ወደዚህ ትንሽ ችግር የለም። ኧረ አይደለም፣ ያው እንዳልኩሽ ነው። ይሄ ጉዳይ መፈታት አለበት። ዛሬ ዝም ብለን ካለፍነው ነገም የትላንትናው ነገር መፈጠሩ አይቀርም። ለዛ ብዬ ነው እዚህ ጋር ማለት ነው እንጂ ነገሩን እኛ ምንም ብለን መፍታት እንችላለን። ነገም የሆነ ጭቅጭቅ ከተፈጠረ ደግሞ ድጋሚ ሌላ ነገር ነው የሚሆነው። ስለዚህ እዚህ ጋር ያለው መፍትሄ ምንድን ነው የሚለውን ነገር ለማውራት ነው የመጣ ነው ማለት ነው። የእነሱ ፍላጎት አሁንም አንድ ላይ መሆን ነው። አንድ ላይ መሆን ነው ፍላጎታቸው። ስለዚህ ይሄ ልጅ ነገ መውጣቱ አይቀርም ከቤት። አይሁን። ለምን እናቴ? አይሁንም፣ ተነጋግረናል። አንተ አታናግረኝ። አይሁንም። እኔ ቤቴን ጠልቻት አይደለም። ብዙ እንደው ምክንያቶቹን ታውቃለች እሷ። ስለዚህ ምክንያት ስላለ እኔ እርቅ አልፈልግም። አሚር ዝም በለ። እኔ አንተን አላናግርህም። እኔ አሁን ያው ተወኝ። እዚህ ጋር ማለት ነው መፍትሄ ላይ ማለት እኔ አታናግረኝ። በቃ አንተ አታናግረኝ። በቃ በአንድ ነገር ግዴታ መስማማት አለብን። ገባ? ወይ ወደ እሷ ሀሳብ መምጣት አለብን ወይ ወደ እናንተ ሀሳብ። ምክንያቱም እዚህ ጋር ማለት ተለያይታችሁ ዛሬ መሄድ የለባችሁ። ስለዚህ ምንድነው የሚፈጠረው ነገር? ወይ አንተ አሳምናት በቃ እኮ የኔ ውድ እናት። አሁን እኮ ምን አለ መሰለሽ አሁን እኔ ደርሼልሻለሁ፣ ትልቅ ሰው ሆኛለሁ፣ አሳድገሽኛል፣ አብልተሽ አጠጥተሽ ከሰው እንዳልጎል አርግተሽ ጠንካራ አርግተሽ አሳድገሽኛል አይደለም እናቴ? እና አሁን ደግሞ ያው እኔ ወደፊት የምኖረው ሰው አለ፣ አብሬም የምኖረው አለ እናቴ። እና ስለዚህ የኔ ውድ እናት እኔም ደግሞ የኔ ሚስት አለች እና እሷንም መርጠሽልን እሺ ብለሽ እኔ የመረጥኩትን እቺ እኔ ሚስቴ ነች አልኩኝ። እሺ ለአንተ ከተስማማች ከልጄ በላይ አይበልጥም ብለሽ እኔ የምወደውን ወደሽልኝ እናቴ። እንደዛ አይደል መሆን ያለበት እናቴ። እና አሁን በሶስተኛ ሰው ምክንያት መጣላት የለብንም እኔና አንቺ እናቴ። የኔ ውድ ናት። እስከዛሬ ተጣልተን አናውቅም። በቃ እንግዲህ ብትቀበያቸው እኔም ደስ ይለኛል። የምር አንድ ላይ ደስ ይላል ነው። አይሆንም ብያለሁ። አይሆን እኔ እኮ እወዳታለሁ እኮ አይሆንም ብያለሁ። ተነጋግረናል እኮ ጨርሰናል እኮ። ኧረ ዞር በልልኝ አሙ ዞር አድርግልኝ በእናትህ። አንሳልኝ ወደዛ ሰለሽ ልጅማ አሙ በእናትህ አንተ ትለኛ እንዴ? አይደለም እናቴ አሙ ዞር አድርግልኝ በእናትህ። እኔ አልፈልግም። አሁን እኔና እሷ መለየት ጥሩ ነው። አንተ ነህ እዚህ ውስጥ ከተኝ። ዞር አድርግልኝ በቃ አንሳልኝ። አሙ በቃ የፍቅር አምላክ ነው። ለምን ዞር አታደርግልኝ? የፍቅር አምላክ እሺ በይም በፍቅር ብዬሻለሁ እኮ የኔ እናት ስሚኝ። አሁን ይሄን እኮ እናንተ ነህ እኮ ተራው ስራ
ያንተ ስራ ነው። እሺ ተነሱ። ማሚ ቅርቤ ነው። ኧረ በቃ ምን ላይ ታንችልም። በጣም ነው በቃ ቆይ ተነሱ። በቃ ቆይ አንዴ ተነሱ። እኔም በጣም ነው ተነሱ። እሺ በቃ አልችልም። እሺ ሳቱና እንነሳም። በቃ ቆይ አንዴ ቆይ አሁን እያስጨነቃችሁ እኔ ጋር ነኝ። እዚህ ጋር ነኝ ተጠያቂ። ተረጋግተን ነው ማውራት ያለብን ተባልክ አይደል እንዴ? እኮ ተረጋግተን አታስጨንቋት። ቆይ ተረጋግተን ነው ማውራት ያለብን እኮ ነው። አሁን እሷ በቃ እንድትለያዩ ከፈለገች መብቷ ነው እኮ የእሷ ሀሳብ ነው። እናንተ አንድ ላይ አይደል መሆን የምትፈልጉት? እሷ ደግሞ እንድትለያዩ ነው የምትፈልገው። ስለዚህ መብቷ። ስለዚህ ቁም። አሁን ተነስ። በቃ ነገሩ ቁም። ተነስ ሰውዬ ተነስ። ዞር በልልኝ እኮ ዞር በልልኝ። እናቴ ያትስቲችን የመሰለች ልጅ ላጣት ነው እናቴ። ኧረ በእናትህ ዞር በልልኝ። አሁን አንድ በልልኝ ባማ። እሺ ካላልሽኝ አልነሳም። ተነስ። እሺ እኔ በጣም ነው የምወዳትማ። ኧረ በለው በቃ አንድ ላይ አድርጊ። ኧረ በእናትህ ዞር በልልኝ። አውዝ ብላህ እንሽጣን ልጅ ዞር በልልኝ። እሺ እወዳታለሁ። ዞር በልልኝ። እሺ ቆይ አሁን ይኸው አሚር እዚህ ጋር ማለት ነው ማለቃቀስ ምናምን ሳይሆን እሷም እምቢ ያለችበት ምክንያት ይኖራታል። ገባ? ምክንያት የራሷ የሆነ ምክንያት ይኖራታል። ስለዚህ ዝም ብለህ እሷ ላይ እንትን ማለት አትችልም። እኔ ግን ይኸው እዚህ ጋር ያው በመሀል እንዳለ ሰው በቃ እነኚህ ልጆች መለያየት ካልቻሉ ያለው ቻንስ በቃ ከነሱ ይልቅ ያው አንቺ ነሽ ብዬ ነው የማስበው። ሞር በቃ ለብዙም ነገር የምትቀርቢ ለመረዳት ምን ለማለትም እነሱ አሁን የወጣትነት እድሜ ላይ ነው ያሉት። በዚህ ሰዓት በዚህ እድሜ ደግሞ እንደዚህ አሁንም እምቢ ካልሻቸው በኋላ ሌላ ነገር ውስጥ ወርቀው በኋላ ሌላ ችግር ውስጥ ገብተው ነው እንትን የሚሉት። ስለዚህ ምን ቢሆን ይሻላል? እኔ አሁን ቃል ትገባልኛለህ? ምን ብዬ ቃል ምን ብዬ ያልቃል? እኔ እዚህ ጋር እኔ ቃል መግባት አልችልም። በዚህ አጋጣሚ ጓደኛህ ነው እናስገባቸዋለን። እነሱ ቃል እናስገባቸዋለን። ጓደኛህ ነው ያልሆነ መንገድ የሄደ ነው መልሰው በምን ብትለኝ አሁን እኔ አሁን እውነት ብዙ ሰው እሷን የጠላዋት ነው የሚመስለኝ ወይም በሃይማኖት ምናምን አይደለም። ግን በሃይማኖትም ነው አንደኛ ነገር ቤቲ የራሷ የቻለ ሃይማኖት አላት። አሚር የራሱ የቻለ ሃይማኖት አላት። ትክክል። የሙስሊም እንትን ከፍ አድርጌ የክርስቲያን ዝቅ አድርጌ አይደለም። ግን እሱም የሚሆነው ቢፈልግ አንቺም የሚፈልግሽ ብትፈልጊ ምን ችግር አለው? በመሀላቸው ፍቅር ነው ያለው ነው አይደል? እሺ እንደዛ ከሆነ በቃ ችግር እንዳይፈጠር በኋላ ይኸውልህ በሐራም እንዳትጨመላልቁ ነው የምፈራው። እሺ ትክክል ነው። የሐራም ልጅ ታመጡብኛላችሁ፣ ነገ ታመጣብኛለህ ነገ እና ምን ይሁን ስለዚህ ምን ይሁን በሐራም መጨመላለቅ ነው የሚሻለው። አንተ ተቀበይን በቃ አንቺ እንጋባለን። አንቺ ብቻ እሺ በይ ተጋቡሽ። እኔ እኮ መጋባቱ ጠልቼ አይደለም። በሐራም ውስጥ እንዳትወጥቅብኝ ነው የምፈራው። እንዴት ነው ማለት እንጋባለን። በቃ እኔና ሰው ቀለበት እናስራለን። ወይ አረቢ ያለ አንቺ ብቻ እሺ በይ አይደል? እንዲያውም አሁን እኔ እውነቴን ነው ለጥሩ ስሜት አሁን በሐላል እንጋባ። አሁን የአንቺ ፍራቻ ገብቶኛል። አሁን ትክክል ነው። የማንም ፍራቻ ነው። እሷ አሁን የደበራት ነገር ምንድን ነው? ወጣት ናችሁ፣ በመሀላችሁ ብዙ ነገር ይፈጠራል። ሸይጣን አለ። ሸይጣን ስላለ በመሀላችሁ ሌላ ውስጥ ትገባላችሁ። የሐራም ልጅ ይፈጠራል። በሐራም አሁንም እኮ በሐራም እንትን እያላችሁ ነው። ግንኙነትን ባታረጉ ያው እሷን እየጨበጥክ ነው፣ እየተነካካህ ነው። አሁንም ያው ሌላ ውስጥ ልትገባብኝ ነው። ይሄን ፈርቼ ነው። አንተ እኮ ከቤቴ አትበልጥም። ልጄም ብትሆን ቤቴን አሳንሼ አንተን ከፍ አድርጌ አይደለም፣ ግን አሁን ሐራም ውስጥ እንዳትገቡብኝ ነው። ትክክል ነው እንጂ ሌላ ነገር አይደለም። የኔ ልጅ ከፍ አድርጌ የእሷን ዝቅ አድርጌ አይደለም። ስለዚህ የእሷ ሀሳብ ምንድን ነው? እንደገባኝ ከሆነ አንተም ሐራም ውስጥ እንዳይወጣ ነገር ወሰነ፣ አንቺም ቁም ነገር ካሰብሽ በቃ አንለያይም፣ እምቢ እኔና እሷ አንድ ላይ ካልሆነን ሳራ ይብቀል ምናምን የምትሉ ከሆነ በሐላሉ መንገድ ይሁን። ያን ጊዜ ከሆነ እቀበላቸዋለሁ። እቀበላለሁ። አለበለዚያ ካልሆነ ግን ከቤት ይሄዱልኝ ነው። አሁንም ይሄዱልኝ። ሄዳችኋል፣ አሁንም ሄዱ። ተጋቢ ግን በሐላል እንጋባለን። አንቺ ብቻ ፍቃደኛ ሁኚ። ወይ ያ ረቢ፣ በምን አይነት ልመንህ እንደዚህ ለብሳ? በምን አይነት ልመንህ? እንጋባለን። ታስተካክል። በቃ የእሷ ፍራቻ ገብቶኛል፣ በደንብ ይገባኝ። ምክንያቱም ነገ ላይ የሆነ ነገር ይዛችሁ ብትመጡ
በዚህ መሀል ወጣ የሐራም ልጅ ነው ይዞብኝ የሚመጣው። ትክክል። በዛን ጊዜ ደግሞ አንቺ እንደዚህ አይነት ነገር መቀበል አልችልም። እንዴት ተቀበልሃለሁ? የሐራም ልጅ ይዘህ ብትመጣ እቀበላለሁ። ስለዚህ አሁን ነው የሷ ፍራቻ ያ ነገር ከመፈጠሩ በፊት አሁኑ ይለያዩ ነው። አዎ ተለያዩ። ለምን አንድ ላይ እንጋባ እንጂ ተለያዩ። ማትለያዩ ከሆነ ደግሞ በሐላል ተጋቡ ነው። እኔ ይሄ ነው በቃ አንቺ አለበለዚያ ይኸውልህ በሐራም ሳይሆን በሐላል ተጋቡ፣ አለበለዚያ ደግሞ ተለያዩልኝ። እንጋባለን። እኛ መጋባቱ ነው የምንመርጠው አይደል እንዴ? ስለዚህ እንጋባለን። በቃ አንቺ ከሆነ እስቲ ዞር በልልኝ። እስቲ ይቅርታ አድርጊላቸው። ይቅርታ አድርጊያለሁ። በቃ ከውስጥሽ ወይኔ እንደ ቀደሙ እንደ በጉ ጊዜ ፈገግ ወይስ ለዚህም በሬም? ኧረ ለዚህ በሬ ነው ያስፈልገው። እሺ ተነሱ፣ እንጋባለን ማለት ነው ወይ ጉድ። እሺ እንድትለብስልኝ እፈልጋለሁ። ቢሆን እስቲ እኔ አሁንም ቢሆን መቼም አልጠልቼሽ አይደል? ወረድ ታርገው ወረድ አድርጊ እስቲ። እንዴ ጠልቻት አይደል? እውነት እኮ እውነቴን ነው። አሁን እንደዚህ አይደብርም? አሁን እስቲ አሁን ደግሞ እስቲ እኔና ስለዚህ ይቀራል እንዴ ልብሱን ግንባርሽ ፍረስ ግንባራን ሳማት። ስለዚህ በቃ እኔና ቤቲ እንጋባለን ማለት ነው። ተፈቀደልን። ማንት ማይስ ተከለከላችሁ? ተከለከላችሁ? ጀምር አልከለከልኩም። መቼ እሷን ላጋቢ መች አልካ? ራሱ እኮ ነው ታረክሽን በግ ማለት የተከለ አይደል? እውነትን እንደምን አታበባ ምን አይነት ሰው ነው? ገና እኮ ሀያ ቤት እኮ ነው ያለው። አሁን እሺ በልጅነቱ አዑዙ ቢላሂ ሚነሽ ሸይጣን ረጂም ልካስራሃላታ እና ምንድን ነው የምትጠነቀቀው? በምን አይነት ነው ኒካኩ? ዋናው ከቀልብ ነው። እንደዛ ብሎ ቀልድ የለም። በስነ ስርዓት በሚፈቅደው መንገድ ነው። አላህ በሚፈቅደው ነው ልካ ማሰር ያለብህ እንጂ አንተ እኔ እናትህ ፈቀደችልህና አዝለህ ልትዞር ነው። ከእናትህ በላይ ደግሞ አላህ አለብህ እኮ እና እሷን አላህ ይቆጣሃል እኮ። ሐራም ውስጥ ለምን ትወድቃለህ? አሁንም እኮ ሐላልህ አይደለችም እቺ ልጅ። ሐላል ላይ አይደለህም ያለኸው፣ ሐራም ላይ ነው ያለኸው። ተጠንቀቅ። አሁንም በቃ ነው የኬኩን ይዘን እሺ የኔና ቁጭ ዛሬ የደስታ ቀን ነው። አበዟር በል እንደዚህ ይሄ ነገር ይከፈት እንዴ እንጂ እስቲ የሆነ ነገር አረጋን ዛሬ ደስታ እኮ ነው እንዴ ተፈቅዶልኛል። ዛሬ አግባ ተብያለሁ። ምን ነው እቺ ግንባሩ እዚህ መጣን ኮድ ቡና እንኳን ይዘሽ መጣች። ገና ልጅ ናችሁ። አይ እንዴ ምን ማለት ነው አንተ? እኔ አይደለም ልጅነታችን አይ ቡና እንኳን ይዘሽ መጣን እንዴ ከኔ ብር ማለት የሷ ብር ማለት አይ እኔ ብር ትላለህ ማዘር ትላለህ። እኔ ባዶ እንዳይሆን አንተ ሰውዬ ቀስ በል ለኔ ጋር ምን ላድርግ ታዲያ? እኔም እኮ ጨነቀኝ፣ መሀል ላይ ተጨነቅኩኝ። እኔም እንደ ምንም በማይመለከተኝ ነገር ብታይ እኮ እነሱ ቢሰሩት ልቀቀው እንደ ዛሬ ሰውዬ እንዳታስመልጠው። ማሻ እናቴ እንዴት አየኸው? እናታችን ነበር ማስባል ያለብኝ። እንግዲህ ይሄ እርቅን በማስመልከት እርቅን ሳይሆን እኔና ቤቲ መጋባታችንን በማስመልከት እርቅን በማስመልከት ሰውዬ እኔ የለሁበትም። ይኸው ይሄ ልጅ ምን እያደረክ ነው አንተ ልጅ? እንዴ መቼ አባል ተጋባው? አልጨረሰም እኮ ይሄ ልጅ። ምን ማለት ነው? እኔና ቤቲ አሜን። ዞር በልልኝ እባክህ፣ አታናድድ። ዞር በል አቆሽሸሽ። እኔ አሁንም ይኸውልህ
ይኸው ምን አለ መሰለህ እኔ አሁንም ይሄ በዚህ መጋባታችን የሚባል ነገር መጋባት የሚወሰነው ማለት ነው ልክ ኒካ ስታበቃ ዝም ብለህ ሳታስር ለምን ኬኩን አንስተህ ሰው ላይ የምትመርገው? እሺ የእኔ እናት በቃ አሁን በቃ ተፈቅዷል። ወይኔ ሰውዬ ለመብላት ነው እንዴ? ዛሬ ይቆረስ ቢያንስ ወላሂ ይቆረስ እንጂ ቢላ ጅሎ ይሄ ልጅ ነው ጋር ይቀራል። ቁጭ በል ኬኩ ቁጭ አድርጎ ሰውዬ ዛሬ ደስታ ይቀር ነው። ኬኩን ቁጭ አድርገው ስርዓትን ያስተባርክ አይደል እንዴ? ወላሂ እንዳቀባኝ ወላሂ እንጣላለን። ዛሬ የደስታዬ ቀን ኬኩን እንስለሰው ራሴን በራሴ ወላሂ ጫል አይተ ወላሂ ጫል እንበላኮ ወላሂ እንበላለን። የደስታዬ ቀን ነው ቢበላ ነው ያውቃል እንዴ? ይቱን ሊታይልበት ነው አረ ኬኩን ምትቆርሺው አንቺ ነሽ። ኬኩን ምትቆርሺው አንቺ ከዳር ነው እናቴ የሚለው ነው የኔ እናት እናቴ የሚለው እንዳትቆርሱት በቃ እኔ ቁርስ ውድ ፋሚሊ ኬኩ ሊቆረስ ነው። እስቲ ዛሬ እንዴት ነው የሚሆነው? እሷ ልጅ የምትቆርሰው ለሶስታችንም ነው እንጂ ሁላችንም ደስታ ስለሆነ እኔ እኮ ዝም ብዬ ነው ና በቃ እሺ በቃ ኧረ ችግር አንድ ቀን እኔ አንተ ነህ ደስ የሚለኝ በቃ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ምን ለሻትል ደግሞ ሰውዬ ቆመው አማልን ልበዛ እንኳን ደስ አላችሁ። ምን ሆነ ነው? በቃ እቺ ለእሷ ሌላ ለኔ ነው እንዴ? ወዴት ነው ሰውዬ? ለማንኛውም ውድ ፋሚሊዎች በጣም ደስ የሚል ቀን ነው። በጣም ደስ ብሎኛል። እዚህ ቦታ እዚህ ደረጃ ላይ መድረሳችን በጣም ደስ ብሎኛል። መስማማታቸው ምናምን በጣም አሜን። እሺ እኔ ወላሂ እንዳትቀባኝ በቃ እንዳትቀባኝ ካለች እንዳትቀባኝ እና ውድ ፋሚሊ እዚህ ነገር ጋር መድረሳችን ደስ ብሎኛል። ምክንያቱም ያው ግዴታ ነው መስማማት ምናምን አለባቸው። ግን አሁንም ደግሞ ትልቅ ነገር ይቀራል። ትልቅ ኃላፊነት አለብን እንደ አንቺ ዝም ብለሽ በራስሽ የምትወስኚው አይደለም። ቤተሰብሽን በደንብ ማማከር አለብሽ። ገባሽ? እውነት ነው። እዚህ ጋር መጥተሽ በፍቅር በልጅነት እንጋባለን ማለት ቀላል ነው። ገባ? በኋላ ችግር ይፈጠራል። ከትዳር በኋላ እንዴት እንኖራለን የሚለውን ነገር አስቡ። እሺ፣ የማይሆን ከሆነ ግንኙነታችሁን በርቀት አድርጉት። እንደ እህትና እንደ ወንድም ይችላል። ወላሂ አይሆንም። ቤተሰቦችሽን ካልክ ደግሞ በቃ አገባታለሽ እኮ እንደዛም ካልክ በቃ እንትን ማድረግ አለብህ። ገባ? እሺ፣ እንደዛ ነው የምላችሁና እስቲ ለመጨረሻ ምን ትያቸዋለሽ? እኔ የምመክራቸው ነገር ሐላሉን አታምጡብኝ ነው። ሐራሙን አታምጡብኝ፣ ሐላሉን አምጡልኝ ነው እና በሐላል ከሆነ ማልቀበልበት ምክንያት የለም። ቤቴ አንቺም እኔ የምልሽ ነገር አሁን ነግሮሻል። ምሰሚኝ ከሆነ ቤተሰብ አለሽ፣ አባት አለሽ፣ እናት አለሽ። አሚርም እንደዛ አይደል እንዴ? ለኔ አሚርን እንደምቆረቆርለት ያንቺም እናት ትቆረቆርልሻለች፣ ያንቺም አባት ይቆረቆራል። ስለዚህ አሁንም ቢሆን ውድ ፋሚሊ እኔ እሷን ጠልቼ አይደለም፣ እውነቴ ነው ወላሂ በሐቅ ማለት ነው። ግን ያው ያለው ነገር አሁን እንደፈለጉ ሆነው በኋላ ሌላ ችግር እንዳይፈጠር አንቺም ልጅነትሽ እንዳታጪ በኋላ ችግር እንዳይፈጠር ነው እንጂ አንቺም ደግሞ ሌላ ህይወትሽን እንዳታበላሽ ነው። አንቺን ጭምር ነበረ ግን አሁን ኮሜንት ላይ ሳይ ሌላ ችግር አሁን አንቺን እንደጠላውሽ ነው። አይደለም ጠልቼሽ አይደለም፣ ወላሂ ጠልቼሽ አይደለም፣ እወድሻለሁ። ግን በሐራም ሳይሆን በሐላል ተገናኙ ነው። ተስማምተናል። እኔ ውድና አሁን የምትለው ነገር ስለፈቀድሽ ለሁሉም ነገር እናመሰግናለን። እኔ ምንም አይደለም ማሚ፣ እስከዛሬ ካስከፋሽ በጣም ይቅርታ። አንተ ለመጨረሻ ጊዜ ምንድን ነው አንተ ትወጥቃለህ
ቀበሌ እኮ እዛ ጋር ነው አሙ ሰውዬ እንትን በልና ዝጋና እንብላ። እሺ ውድ ቤተሰብ እና ደግሞ ኧረ ጨረስከው ከይኩ ኧረ በቃ እንዴ ምን አሁን ይገባል ወላሂ እና ውድ ቤተሰቦቼ በጣም እናመሰግናለን። ነበረን ቆይታ ሁሉም ነገር ስለተፈቀደልን ተጋቦም ስለተባለን በጣም ደስ ብሎኛል። እና ስለዚህ እኔና ቤቲ ከዚህ በኋላ ባለትዳሮች ነን ማለት ነው። እንወዳቸዋለን። ይሄ ቪዲዮ ላይክ ምናምን ያደረጋችሁ ለሁሉም ሰው ቅር ላለኝ ሰው ለሁሉም አዳርሱልኝ አይደል እንዴ? ቅር ላሰኛቸው ነው በሁሉ ቤቲ በተለይ ቅር ብዙ ሰው አሰኝታለችና እና በጣም ትልቅ ይቅርታ በእኔ ለተከፋችሁ ለሁላችሁ ትልቅ እናቴ ያወራችሁ እሺ እናቴ እሺ ማለት ዳር አይደላችሁ እሺ እኔ ውድና አሜን። ተው አላህን ፍራተው ከሁሉም በላይ አላህ አለብህ። እቺ ዱንያ ከሁሉም ነገር ፎቅ ቢኖርህ ምን ቢኖርህ ጥላት ትሄዳለህ። አላህ ፊት ስትቆም ምንድነው የምትሆነው? የአላህን አይበልጥብህ? ይበልጣል። ስለዚህ አሁንም ቢቆ አትነካ። እሷን እኮ መንካታችን ይሆን እኮ አትንካ። ተጋፍተናል ምናምን ላኢላሃ ኢላላህ አላህ የፈቀደው ነገር ሳትፈጽም እኔ ተቀብያለሁ በኋላ ተገናኙ ማለቴ ተጋቡ ልካስራቸዋል ማለት አይደለም። እኔም እሱን ነው ነጥቡ የምለው። ዋናው ነጥቡ እየሰማሁት ነው እኮ ምክሩን ስማት እኮ ስማት። ወላሂ ስማት ለአንተ ራስህ ይጠቅማል። ዱዓ ተቀበል፣ ወላሂ ዱዓ ተቀበል። ብቻውን አማችቶት ያው እኔን ቁጫርክ ቁም ነገር ነው በእናትህ አራሙ በአንድ አንተ ወይኔ ጉዴ አንተ ቁም ነገር አታውቅም እንዴ? አረ ቦርቡራ ጨረሰችው በና እሺ አሁን ወላሂ ለዛ ላስቆር አንካ አሁን አጉርሳትና ዱዓ ተቀበሉ። አጉር ማንካን ሲደቅ አጉርሳት ማሚ እሱ አታምዛ አንተ ደግሞ በቃ እንደሱ በቃ አሪፍ ነው። ወጋ አድርገው ግን ይሄን ነው ነው ለዛ ዱዓ አድርጊልን የኔ እንት ነኝ ቅበል እሺ ወልበላ አይደለም እሺ የኔ ወድና ምንድነው የምለው ዱዓ አድርጊልን የኔ እናት ብስሚላሂ ረህማኒ ረሂም ሰላም ዐለይሂ ወሰለም ማንስተ አሚን አክልስተ አሚን አማባትና አላህ ያሳምርል አሚን ያ ረቢ አሚን በልም ዝም ብለህ አትዋጥ አንተ ሆዳ ያ ረቢ አላህ ሁሉምን ያማረ ሁሉምናችን ያወፈር አላህ አርግን አሚን ያ ረቢ ያ አላህ አሚን በሐላል የምትገናኙ አላህ አርጋችሁ አሚን የሚቀጥለው በሐላል የምናያችሁ አላህ አርጋችሁ አሚን ቤቲ እንደዚህ ለብሰሽ ሳይሆን የተቀበለች አራቁትሽ ሳይሆን ደህና ለብሰሽ የምናይበት አላህ አርጋችሁ አሚን እንደ ወንድ ኮፊ አርገሽ ሳይሆን ተከናንበሽ በኢቃም ለብሰሽ የምናይበት አሚን አላህ ይዳይስታ አሚን አሚንም አላህ ይዳይስታ አሚን እኔናት ወላሂ ተቸኩላለህ ምን ላርግህ ታዲያ መልሻል ውጥ ያ ረቢ አላህ ቀልብስተ ያ ረቢ አሁን እስቲ በሐላል ተገናኙ ማለቴ አሁን ልካስረናል በቃ እንገባ ነው ብለህ አትበል። ገና ነው እኮ ገና ነው እኮ አላህ ቁጣ አለብህ እኮ ያ ረቢ አላህ እጣ ይድረሳችሁ የጥሩ እጣ ያ ረቢ ያልተከፈተ ካዝና ለወጣት አላህ ያርጋ አሚን። ውጭ ሀገር ያሉትንም የዚህም ያሉትንም አላህ ያርጋቸው አሚን ያ ረቢ ያ አላህ አረ ወጣት ያ ረቢ አላህ በእናንተ ምን ተደስተን ምንኖር አላህ ያርጋ አሚን ያ ረቢ ያ አላህ አሚን። አሁን አንተ አላህ አክብር አሚን ክብር ያ ረቢ አላህ ያልተከፈተ ካዝና ያንተ ያርጋ ያ ረቢ እጅ ያነካ ዘውጅ አላህ ይስጥ አሚን ያ ረቢ ያ አላህ ያ ረቢ ያ ረቢ ያሷንም ያ ረቢ የምትካደምበት አቅም አላህ ይስጥ አሚን። እናቴ የምትልበት አቅም አላህ ይስጥ አሚን። ወንድሞቼ ልጆቼ እነቴ ነው እናት አታስከፉ። እነቴ ነው በሐቅ ነው ነግራችሁ። የእናት ቀልብ መጥፎ ነው። እናት እስካለች ድረስ ነው። ካመለጠች ወይ ነው የምትገኘው። እያለች እኮ አይናቃትም ወላሂ። ግን ትንሽ እስቲ ወጣ ብላችሁ ግቡ። የእናት ምንነቷን እናቀው ይዛን ሰዓት ነው። እናታችሁ እንዳታዝንባችሁ ያ ረቢ። የእናታችሁ ከእናታችሁ ቀልብ አላህ ይጠብቅ አሚን። አፍ ይሁንልህ አፋፈይቱ ሊላህ አፋፈይቱ ሊላህ አላህም አፍ ይበልህ ያ ረቢ። እሺ ዞር በል እስቲ
ያ ረቢ ያ አላህ ሁለመና ያማረ ሁለመናችን ይወፈር አላህ አድርገን ያ ረቢ ያ አላህ አሚን አንተ ያ ረቢ አላህ አሁን ያ ረቢ የትልቅ የልጅ ነህ ግን የልጅ ሽማግሌ ነህ በጣም አከብርሃለሁ አላህ ያክብርህ ክበር ያ ረቢ የተከበረ እንጀራ አላህ ይስጠን ያ ረቢ ሀገራችንን ሰላም አላህ አርግልን ደንበራችንን ሰላም አላህ አርግልን ያ ረቢ አላህ ያ ረቢ አላህ የራህመት ንፋስ ያንፍስልን የራህመትን ዝናብ ያዝንብልን ያ አላህ ይዘንልን አፊ በለ ላም ሰል አይ በዚህ በኩል አረዘር በልልኝ በቃ ውድ ቤተሰቦች እናመሰግናለን። የነበረን ቆይታ ይሄንን ይመስላል። አሁን ወደ ጦርነት ልንገባ ነው። ጦርነቱን ከፊቶኝ የምመራው እኔ አህሙ እባላለሁ። ኧረ በቃ አህሙ እንዴ በቃ ኦኬ በቃ እንዴ ኧረ በቃው እንዴ በቃው እና ውድ ፋሚሊ ከዚህ በኋላ ኬክ የሚባለው ቢያንስ ከበጉ ይበላል ከበጉ ይብላ እየተረዳደል በጉን ይብላ ሲጀመር ወንድምን ስለማባላኝ በጉ እና አሁን እንወዳቸዋለን ቤተሰቦቼ ላይክ አርጉባቸው ላይክ ሰብስክራይብ አርጉባቸው አይ እንደፈለጉ ወላሂ አርጉ እንደፈለጉ አይ አርጉ እሺ እንዴ አርጉ እንዴ እናት አይደለሁ እንዴ አዎ እናት ነችና እናት ስናቅ ወላሂ ሰብስክራይብ አርጓት ወላሂ ሰብስክራይብ አርጓት ላይ እንወዳቸዋለን ወዳቸዋለሁ እኛም እንወዳቸዋለን ይመቻችሁ